የእግር ጉዞ ማድረግ ለኛ ለኢትዮጵያውያን የየዕለት ህይወታችን አካል ነው። ወደ ስራ ስንሄድ፣ ወደ እድር፣ ወደ ቤተክርስቲያን፣ ወደ መስጊድ በእግር እንጓዛለን። ነገር ግን እንዴት ነው የምንራመደው የሚለው ጥያቄ እድሜያችን እየገፋ ሲሄድ የጉልበት የወገብና የቁርጭምጭሚት ጤንነታችንን ይወስነዋል። እድሜያችን ከ40 በላይ ሲሆን በመገጣጠሚያዎቻችን መካከል ያለው ፈሳሽና ካርቲሌጅ የመቀነስ ዝንባሌ ይኖረዋል። ዛሬ በሳይንሳዊ መንገድ የተረጋገጡ የአካሄድ ስልቶችን ወይንም ሞደርን ዎኪንግ ቴክኒክ እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ብዙዎቻችን መራመድን እንደ ቀላል ነገር እናየዋለን። ነገር ግን እንዴት ነው የምንረግጠው የሚለው ጥያቄ በየቀኑ በሰውነታችን ላይ የምናደርሰውን ጉዳት ይወስነዋል። በተለይ በእኛ ሀገር ነባራዊ ሁኔታ በኮብልስቶንና ወጣ ገባ በሆኑ መንገዶች ላይ ስንጓዝ እያንዳንዱ እርምጃችን በጉልበታችን ላይ የድብደባን ያህል ጉዳት ሊያደርስ ይችላል። ሰውነታችንን በአግባቡ ሳንይዝ ስንራመድ የመገጣጠሚያዎቻችን የተፈጥሮ ሾክ አብዞርበር ወይም እንደ ስፖንጅ መሰል ክፍሎች ይሳሳሉ። ይህ ሲሆን አጥንት ከአጥንት ጋር መፋተግ ይጀምራል። ይህ ግጭት ነው እንግዲህ ለከፋው የመገጣጠሚያ በሽታ ወይንም ኦስቲዮ አርተራይተስ የሚዳርገን። አንዳንዶቻችን ይህ የእድሜ ጣጣ ነው እንል ይሆናል። በፍጹም እርጅና ማለት የግድ ማነከስ ወይም መገጣጠሚያ ላይ ህመም ሊኖርብን ይገባል ማለት አይደለም። አካሄዳችንን ዛሬውኑ ማስተካከል ከጀመርን በ70 እና በ80 ዓመታችን እንኳን ያለምንም ረዳት እንደ ልብ የመንቀሳቀስ ብቃታችንን መጠበቅ እንችላለን። አካሄዳችንን ማስተካከል ማለት የዛሬውን ህመም ማስታገስ ብቻ ሳይሆን የነገውን ነፃነት ማረጋገጥ ማለት ነው። ለምን የሚለውን ካየን አሁን ደግሞ በቀጥታ ወደ መፍትሄው እንለፍ። በሳይንሳዊ መንገድ የተረጋገጡትን 5ቱን የአካሄድ ህጎች እንመልከት። አንደኛው የጭንቅላትና የአንገት አቀማመጥ። ብዙዎቻችን ስንራመድ ስልካችንን ወይንም መሬት እናያለን። ይህ በአንገት አጥንታችን ላይ እስከ 27 ኪሎ ግራም የሚደርስ አላስፈላጊ ክብደት እንደተጫነበት ይጎዳዋል። ይህም ለከፍተኛ የአንገትና የጀርባ ህመም ዋነኛ መንስኤ ነው። ለዚህ መፍትሄ አገጫችሁን ከመሬት ጋር ትይዩ አድርጉት። አይናችሁ ከፊት ለፊታችሁ ከ10 እስከ 20 ሜትር ርቀት ያለውን አድማስ ወይንም ሆራይዞን ይከታተል። ይህ የጀርባ አጥንታችሁ በራሱ ጊዜ ቀጥ እንዲል ያደርገዋል። ሁለተኛው የትከሻና የደረት አቀማመጥ። ጭንቀት ሲበዛብን ትከሻችንን ወደ ጆሮአችን የማስጠጋት ልማድ አለን። ይህ ደግሞ የላይኛውን የጀርባ ጡንቻ ያሳጥረዋል። መፍትሄው ትከሻችሁን ወደ ኋላ ትንሽ ገፋ አድርጋችሁ ዘና አድርጉት። ደረታችሁን ትንሽ ወደፊት ስታደርጉ ሳምባችሁ በቂ ኦክሲጅን እንዲያገኝ ይረዳል። ትንፋሽ ሳያጥራችሁ በደንብ እየተነፈሳችሁ እንድትራመዱ ያደርጋችኋል። ሶስተኛው የእግር ተረከዝ መዳፍና ጣት ነው። ይህ በጣም ወሳኝ ነጥብ ነው። ብዙዎቻችን እግራችንን ላጥ አድርገን ሙሉውን መሬት ላይ እናሳርፋለን። ይህ ድንገተኛ ጫና በቀጥታ ወደ ጉልበትና ወገብ ይሄዳል። ለዚህ መፍትሄው መሬቱን መጀመሪያ መርገጥ ያለበት ወይንም ማረፍ ያለበት ተረከዛችሁ ነው። ከዚያም ክብደቱን ወደ መዳፋችሁ፣ በመጨረሻም በጣታችሁ መሬቱን በመጫን ቀጣዩን እርምጃ ተራመዱ። አዎ እረዳችኋለሁ። እስክትለምዱት ከባድ ይመስላል፣ ግን መልመድ ይቻላል። አራተኛው የሆድ ጡንቻን መጠቀም ነው። መራመድ የእግር ስራ ብቻ አይደለም፣ የሆድም ስራ ነው። ሆዳችንን ሳናሳትፍ ስንራመድ ሸክሙ በሙሉ በወገብ አጥንታችን ላይ ይወድቃል። መፍትሄው ስትራመዱ እምብርታችሁን ትንሽ ወደ ውስጥ ሰብሰብ አድርጉት። ይህ ኮር ወይንም ዋና የምንላቸውን ጡንቻዎች ያጠናክራል። ወገባችሁንም እንደ ቀበቶ ደግፎ ይዘዋል። አምስተኛው የእጅ እንቅስቃሴ ነው። እጃችሁን በኪሳችሁ አትክተቱ ወይም ዝም ብላችሁ አታንጠልጥሉት።
እጃችሁን በ90 ዲግሪ አጥፋችሁ ልክ እንደ ፔንዱለም ወደፊትና ወደ ኋላ አወዛውዙት። እጅ ሲወዛወዝ ተቃራኒው እግር እንዲራመድ ጉልበት ይሰጣል። ይህም ለሰውነታችሁ ሚዛን ወይንም ባላንስ ከመስጠቱም በላይ ብዙ ካሎሪ እንድታቃጥሉ ይረዳችኋል። እነዚህን 5 ነጥቦች በቀን ለ10 ደቂቃ ብቻ ትኩረት ሰጥታችሁ ብትለማመዱ በሳምንት ውስጥ በሰውነታችሁ ላይ የሚመጣውን ለውጥ ታያላችሁ። አሁን ደግሞ እነዚህን ህጎች በእኛ ሀገር ተጨባጭ ሁኔታ እንዴት እንጠቀምባቸው የሚለውን እናያለን። ተራራማ ቦታዎች ላይ ወደ ላይ ስንወጣ በትንሽ በትንሹ ወይንም አነስ ያሉ እርምጃዎችን መጠቀም ይመከራል። ሌላኛው ከባድ ዕቃ ስንሸከም ነው። ገበያ ሄደን በፌስታል በዘንቢል ዕቃ ስንይዝ ክብደቱን በሁለቱም እጃችን በእኩል ማካፈል አለብን። በአንድ በኩል ብቻ መያዝ ለወገብና ጉልበት መጎዳት ምክንያት ይሆናል። ሌላኛው ብዙም የማናስተውለው የጫማ ምርጫ ነው። በተቻለ መጠን ለስላሳ የሆነ እንዲሁም ለእግር እረፍት ወይንም ምቾት የሚሰጥ ጫማ እናድርግ። ዛሬ የተነጋገርንባቸው ነጥቦች ቀላል ሊመስሉ ይችላሉ። ነገር ግን ያስታውሱ፣ ትልልቅ ለውጦች የሚመጡት ከትንንሽ የዕለት ተዕለት ልማዶች ነው። መገጣጠሚያዎቻችን ልክ እንደ ማሽን ናቸው። ሞተር ዘይት እንደሚፈልገው ሁሉ እነሱም ትክክለኛ እንቅስቃሴና ጥንቃቄ ይፈልጋሉ። በአግባቡ ከያዝናቸውና ከተንከባከብናቸው እድሜያችን ቢገፋም እንኳ እንደ ልብ እያመላለሱ ረጅም ዘመን ያገለግሉናል። ይህ ትምህርት በጭንቅላታችሁ ወይንም ሰምታችሁ ብቻ እንዲቀር አልፈልግም። ስለዚህ ለነገ 2 ቀላል የቤት ስራዎች ይኖሩናል። አንደኛው የአረጋገጥ ልምምድ ነው። ነገ ጠዋት ወደ ስራ፣ ወደ ገበያ ወይም ለጸሎት ከቤት ሲወጡ እግሮ መሬቱን ሲነካ ትኩረት ያድርጉ። ያንን የተነጋገርንበትን ተረከዝ፣ መዳፍ፣ ጣት አረጋገጥ ቢያንስ ለ5 ደቂቃ በተግባር ይለማመዱ። ሁለተኛው ቀና ብሎ መራመድ። በሚራመዱበት ወቅት ስልኮን ኪሶ ውስጥ ይክተቱና ወደፊት እያዩ አንገቶን ቀና አድርገው በኩራት ይራመዱ። የጀርባው አጥንት እንዴት ሰላም እንደሚያገኝ ይሰማዎታል። ይህ መረጃ ለወላጆቻችሁ፣ ለጓደኞቻችሁና ለምትወዷቸው ሰዎች ሁሉ እንዲደርስ ቪዲዮን ሼር አድርጉት። በተለይ ደግሞ እግሬን አመመኝ፣ ጉልበቴን አመመኝ ለሚሉ ወገኖቻችን ትልቅ ስጦታ ነው። ከዛሬው ርዕስ ጋር በተያያዘ ማንኛውም ጥያቄ ካላችሁ ከታች ኮሜንት ላይ ጻፉልኝ። ለጤናችሁ ትኩረት ስጡ። እያንዳንዱ የምናደርገው ጥንቃቄ ጤናማ ሆነን ለመኖር አስተዋጽኦ አለው። በሚቀጥለው ቪዲዮ በሌላ የጤና ትምህርት እስክንገናኝ ድረስ ጤናማ ሆናችሁ ቆዩኝ።